ታፕታፕ እያደረጋችሁ በጣም የሚገርም ውይይት ነው። እውቀት ያላቸው ሰዎች ናቸው። በጣም እድለኞች ነው እንደዚህ አይነት የተለያዩ ሀሳቦችን በማስተናገዳችን። እንስማና ልክ ከዋንጋሪ ስጀምር በ8 ደቂቃ አስረውና ወንድሜ። ኦኬ እሺ። እኔ ቴዲ እንደው ስታሰድበንም ደህና ሰዎች ቢሰድቡን ፖለቲካ እውቀትም ያላቸው ንግግራቸውም የሚያምር ሁለት ሰው አሁን እዚህ አያና ጠንካራ የሆነ ፖለቲካል ኖሌጅ አለው። ሲናገር ምን መናገር እንዳለበት ያውቃል። ህዝብን በዚህ ደረጃ ዲስሪስፔክት ማድረግ የሚችል ኢቨን የዲስከሽን ፕሮፌሽንን በስነስርዓት አንደርስታንድ ማድረግ የማይችል ሰው አስገብተህ ባታሰድብ ህዝብ ጥሩ ነው። ለሚመጥኑ ሰዎች መድረኩን ስጥ። ሁለተኛው በጣም የሚያስቀው ነገር በድፍረት የሚነግሩን ምንድነው የምታካብዱት? ኢትዮጵያ ውስጥ እኮ ነዳጅ እናንተ ጋር ብቻ አይደለም የጠፋው፣ ሐዋሳም ነዳጅ እጥረት አለ። ዝም ብለህ አታካብድ፣ አርፈህ ተቀመጥ ነው። እና ነዳጅ መጥፋቱና ነዳጅ አለመኖሩ ልክ እንደ መብት አድርገው ነው የሚያወሩት። በሰብሲዲ ነዳጅ እየተደጎመ እንደፈለገ ህዝቡ እየተራጨ የሚኖርበት የነበረ ሀገር ላይ መጥተህ ነዳጅ ማግኘት አክሰስ ፎር ፊውል የሚባል ነገር በጣም ትልቅ ኢሹ የሆነበትን ሀገር ሰርተህ ደረትህን ነፍተህ ነው ደግሞ የምታወራው። ነዳጅ ከሌለ ምን ታመጣለህ? አርፈህ ተቀመጥ አይነት ነገር ነው። እና ጥጋባችሁን በልክ አድርጉት። ወደ ጉዳዩ ልመለስ። ቴዲ፣ የቲፒኤልኤፍ ጉዳይ በኢትዮጵያ ፖለቲካ ውስጥ በጣም አነጋጋሪ ጉዳይ ነው የሆነው። ፕሪቶሪያን ተመልሰን ትንሽ ለማየት ከመሞከሬ በፊት የትግራይ ጦርነትና ከዛ ቀጥሎ ያለው እስካሁን ድረስ አማራ ክልል እየተደረገ ያለው ጦርነት ያመጣው ኢምፓክት ምንድን ነው? አጀንዳውስ ምን ነበር? ከጀርባ ድራይቭ የሚያደርገው ኢንተረስት ምንድን ነው የሚለውን ነገር ትንሽ ነካክቼ የፕሪቶሪያ አግሪመንትን ከዛ በኋላ አሁን ያለንበትን አሰላለፍ በትንሹ ልቃኝ እና ልጨርስ ሀሳቤን። ኦኬ፣ ጦርነቱን እንደምታስታውሰው እኔ ጦርነቱ በዲዛይን የተደረገ ጦርነት ነው። ጦርነቱ የኢትዮጵያን ቴሪቶሪያል ኢንቴግሪቲ፣ ሶቨሬኒቲ እና ኢኮኖሚክ ሱፒሪዮሪቲ የማረጋገጥ ሳይሆን የአንድን ግለሰብ በስልጣንና በዴሊዩዥናል በሆነ ፖለቲካል ፐርስፔክቲቭ የናወዘን ሰው ኢንተረስት የማስጠበቅ ጦርነት ነው። ያ ሁሉ ጦርነት ቢሊየንስ ኦፍ ዶላር የፈጀበት ወደ 40 ምናምን ቢሊዮን ዶላር ያወጣንበት ኢንፍራስትራክቸር ያወደምንበት የኢትዮጵያ ኢሜጅ በኢንተርናሽናል ኮሚኒቲው በመጥፎ የተሳለበት አገር ውስጥ ደግሞ ኢንተርናሊ 4.5 ሚሊዮን ምናምን ኢንተርናሊ ዲስፕለስድ የሆነ ህዝብ ያለበት በዓለም ምናልባት አንደኛ የሆንበት በዛ በነበረው ጊዜ በኢንተርናል ፖለቲካል ፕሬዠር ደግሞ ከዛ በፊት አይተን የማናውቀው አይነት ፕሮብለም የሆነበት ነው። የካጁዋሊቲ እና ኮላተራል ዳሜጁ ጉዳይ ይቀር፣ ታሪክ መዝግቦት ይለፈው። 1 ሚሊዮን ሰው የገዛ ህዝቡን የጨረሰ ከዛ በኋላ ደግሞ ምንድነው የተገኘው ሲባል መጨረሻ ላይ ፕሪቶሪያ ቁጭ ብሎ ለመነጋገር የተደረገ ጦርነት ነው። እና እዛ ጦርነት ላይ ማየት ያለብን በጣም መሰረታዊ ነገር አለ። ቲፒኤልኤፍ ላይ ጦርነቱ ሲደረግ ቂም ያለበት ወር ደግሞ ቲፒኤልኤፍ ኢትዮጵያ ውስጥ ከዚህ በኋላ ኤግዚስት ሊያደርግ ይገባል ብሎ የሚያምን ጠንካራ የሆነ ሶሻል ቤዝ አለ። የተለያየ አይነት ግሩፕ ነው ይሄ። አንደኛው ከዚህ ቀደም የነበረው በዩኒተሪ ሲስተም ስትገዛ የነበረችው ኢትዮጵያ አንድነቷ ታሪኳን ምናምን የሚወድ ወደኋላ የነበረችው ታሪኳ ኢምፕረስ የሚያደርገው ትልቅ የሆነ የኢትዮጵያ ግሩፕ አለ፣ ኢትዮጵያኒስት ግሩፕ አለ። ያ ግሩፕ 83 ላይ የፈጠርናት ሀገር ናት ምናምን የሚባለውን ናሬቲቭ ከልጅነቱ ጀምሮ ጭንቅላቱን እያመመው ሲሰማ ያደጋል ትውልድ እንዳወጣት አለ። ያ ትውልድ የራሱ የሆነ ግሬቫንስ አለው። ሁለተኛ ደርግ ጠንካራ የሆነ ሶሻል ቤዝ የነበረው ነው። ፖለቲካሊም በተወሰነ ግሩፕ ውስጥ አክሴፕተንስ የነበረው ነው። የዛ ልጆችና የዛ ትውልድ ሰዎች በዚህ መንግስት ላይ በቲፒኤልኤፍ መንግስት ላይ ቅራኔ ነበራቸው። ሶስተኞቹ አሁን እንደምታየው በአማራ በኩል የተደረገ በደል አለ ተብሏል። ያ በስነስርዓት አድሬስ አልተደረገም። በዛም ደግሞ ከፍተኛ የሆነ ፖዚሽን አለ። ስለዚህ ከነዚህ ላይ ተጨምሮ በኤርትራ በኩል ደግሞ ሌላ ኢንተረስት ደግሞ ያለው ግሩፕ አለ። በሆርን አፍሪካ ላይ ጠንካራ የሆነ ኢንተረስቴን ማስጠበቅ የምችልበት ጃይንት የሆነ ፖለቲካል ፎርስ ሆኜ እንዳልወጣ ያደረገኝ ዘግቶ ያዘኝ ቲፒኤልኤፍ የሚባል የፖለቲካል ግሩፕ ነው። ስለዚህ የኤርትራ ታላቅነት እንዲረጋገጥ ቲፒኤልኤፍ መጥፋት አለበት። እስከዛሬ ለጠፋብኝ ጥፋትና ላጣሁት ነገር በጠቅላላ ተጠያቂ ማደርገው ቲፒኤልኤፍ ነው። እሱን ማጥፋት አለብኝ ብሎ ደግሞ የሚያምን ኤርትራ ውስጥ የነበረ ግሩፕ አለ። ስለዚህ ከዚህ ውጭ በኢትዮጵያ ውስጥ እንደምታውቀው በ27 ዓመት ውስጥ የተሰሩ በጣም ትልልቅ የሆኑ ሜጀር የሆኑ ጥፋቶች አሉ። የነዛ ጥፋቶች ደግሞ ኢንፐርሰን በደል የደረሰባቸው ይህን ጉዳይ ደግሞ መካስ አለብን ብሎ የሚያምኑ ሰዎች አሉ። እነዚህን ሁሉ ሰዎች ሰብስበው አምጥቶ አብይ አህመድ ጦርነቱን በጣም በሚገርም አይነት የፕሮፓጋንዳና የኢኮኖሚ እንትን ጋልቫናይዝ አድርጎታል። ያ ሆኖ 360 ዲግሪ ትግራይ ተከባ ጦርነቱ ቀጥሎ ነበረ። የሰፕላይ ራውት በስነስርዓት ከሴንትራል ገቨርንመንቱ ጨምሮ በሱዳንም በኤርትራን በኩል ሲጅ ነበር የተደረገው። ይሄ ጦርነት ቀጥሎ በምንድን የቀጠለው ነው? ኦልሞስት ያ ጦርነት መቀጠል ቢችል አክሰስ ቱ ቤዚክ ሰርቪስ የለም፣ ነዳጅ ማግኘት አይችሉም፣ ጦርነቱን ማስቀጠል የሚችሉበት መሳሪያ የላቸው ምናምን እና ጦርነቱ ከዛ በኋላ ለተወሰነ ጊዜ ቢቆይ
ትግራይ ኦልሞስት ቶታሊ ኮላፕስ የሚያደርግ እንትን ነው የሚሆነው፣ ሪጅን ነው የሚሆነው። ሶ ኢንተርናሽናል ኮሚኒቲው እዚህ ላይ ኢንተርቪን አደረገ። ኢንተርናሽናል ኮሚኒቲው ገባ፣ ኔጎሽዬሽን ያስፈልጋል ምናምን ሲባል አብይም ተቀበለ። የተደረገበት ምክንያት ምንድን ነው? ግን አሁን ከቲፒኤልኤፍ በፊት ጦርነቶቹን እስቲ ወደኋላ ተመልሰን ወለጋ ላይ ተመልከት። ወለጋ ማለት በጣም ፖተንት የሆነና አክቲቭ የሆነ ፖለቲካል ፎርስ ያለበት ነው። ኤሊት ስትል ኦሮሚያ ውስጥ ዋነኛ የምጠራው ወለጋን ነው። አብይ ስልጣን ላይ ከመጣበት ሰዓት ጀምሮ ሲያጠፋና ሲቀጠቅጥ የነበረው በድሮን ሲጨፈጭፍ የነበረው የወለጋን ህዝብ ነው። ምክንያቱም ምንድን ነው? ለአብይ ፖለቲካ ኦር ደግሞ እሱ ለሚያስበው ሬቶሪክ የወለጋ ህዝብ የሚመች አይደለም። ኦር ደግሞ የወለጋ ኤሊት ለአብይ ትሬት ነው። ስለዚህ የወለጋ ህዝብና የወለጋ ኤሊት ለአብይ ትሬት መሆን የሚያቆምበትን የፖለቲካል ስርዓት ለመፍጠር የወለጋ ህዝብ መጥፋት አለበት። ወለጋን ሲጨፈጭፍ ቆየ። ቀጥሎ መጣ ቲፒኤልኤፍ ላይ። ትግራይንም ካየኸው ኮር ስቴት የነበረ ነው። ጠንካራ የሆነ ፖለቲካል ፎርስ አለበት። ወደኋላ ብትመለስ ኦፖዚሽኖች የሚመነጩበት የ80 መሳፍንትና መኳንንት ሀገር ነው የሚባለው እና የንጉሳዊ ስርዓቱ ላይም ጠንካራ የሆነ ኤግዚስተንስ የነበረው ፎርስ ነው። ሞደርን ኢትዮጵያን ፖለቲክስ ውስጥም ትልቅ ስቴክ የነበራቸው ናቸው። ስለዚህ ትግራይን መቀጥቀጥና ማዳከምም ሁለተኛው ደግሞ ስትራቴጂው ነው ማለት ነው። ሲደረግ የነበረው ጦርነቱን ካየኸው የነበረው ካዥዋሊቲ የነበረው ኮላተራል ዳሜጅ፣ መሪዎች ግንባር እየተመታ ፎቶ እየተለቀቀ ሶሻል ሚዲያ ላይ ሲደረግ የነበረው የህዝቡን ስነልቦና መስበር ነው። የኤርትራን ህዝብ ጋብዘ የገዛ ህዝብን ማስጨፍጨፍ ኤግዛክትሊ ምን እንደነበረ ኢንተረሱ ግልጽ የሆነ ነው ማለት ነው። እና ከዚህ በኋላ ፖለቲክስ ላይ የትግራይ ህዝብ ምንም አይነት ስቴክ እንዳይኖረው ሲደረግ የነበረ ነው። ቀጥሎ ያደረገው ምንድን ነው? በትግራይ ህዝብ ላይ ብቻ ተደርጎ ቢቆሚያ ነገር ኦኬ፣ በትግራይ ላይ ያደረግከው እንደው ምናልባት ጥሩ ነው ብሎ ቅድም የጠቀስኳቸው 5 ግሩፖችም ትክክል ነው ብሎ ሊቀበሉት ይችሉ ነበር። ያደረገው ምንድን ነው? ቀጥሎ የትግራይን ህዝብ ስነልቦና ከሰበረ በኋላ ሌላ ስነልቦና መሰበር ያለበት ህዝብ አለ። ያን ጦርነት አምጥቶ 6 እና 7 ግለሰቦች ልክ የአማራ ህዝብ ጦርነቱ ላይ ኢምፓርት እንደሚያደርግና የአማራ ህዝብ በዋነኝነት የሚመራው ጦርነት አስመስሎ ፖርትሬ ካደረገው በኋላ ያደረገው ነገር ምንድን ነው? የአማራ ኤሊት ድራይቭ የሚያደርገው ጦርነት ነው ብሎ ፖርትሬ ካደረገው በኋላ ጦርነቱ ልክ ትግራይ ላይ መድረስ ያለበትን ዳሜጅ እና በደል ካደረሰ በኋላ ቦርደር ከፍቶ የትግራይ ሰራዊት አማራ ክልል ውስጥ ገብቶ ደግሞ የአማራን ህዝብ ተመልሶ ደግሞ እንዲጨፈጨፍ አድርጓል። መከላከያ መጠበቅ የነበረበትን ድንበር ለቆ ነው የአማራ ህዝብ ራሱን እንዲከላከል ያደረገው። ዛሬ የምታየው ፋኖ ዝም ብሎ ኦቨርናይት ከእንቅልፉ ድንገት ተነስቶ የተወለደ አይደለም። ስለዚህ መንግስት ድንበሩን ሊያስጠብቅለት የማይችል ፖለቲካል ግሩፕ እንዳለ በስነስርዓት አንደርስታንድ ሲያደርግ በመንግስት ላይ ተማምነን መንግስት እንዲጠብቀን እንቅልፍ መተኛት የምንችልበት ስርዓት የለም። ስለዚህ ራሳችንን መጠበቅ ያለብን ራሳችንን የሚል ስርዓት የተወለደው ቲፒኤልኤፍ ጋር ሄዶ ፕሪቶሪያ ላይ ካደረገው ስምምነት በኋላ ነው። ከዛ በኋላ እንዲያው ምንድነው ፕሪቶሪያ ያመጣው ነገር የሚለውን እና ከዛ ወደ አማራ ክልል የቀጠለውን ነገር አይቼ ሀሳቤን ጨርሳለሁ። ፕሪቶሪያ ለቲፒኤልኤፍ ቅድም ያልኩ 360 ዲግሪ ተከቦ የነበረ ኦልሞስት በቃ ኤግዚስተንሻል ጥያቄ የነበረበትን የፖለቲካል ፎርስ ኔጎሽየትድ የሆነ የፖለቲካል ፒስ እንትን ላይ ያመጣ እንትን አግሪመንት ነው። ኦልሞስት እየጠፋ ያለ ነው። መሳሪያ የለውም። ፖለቲክስ ላይ ዋር ላይ ሎጂስቲክ ከሌለ የምትጠፋበት 5-6 ጊዜ ወራት በተሰጠው ከዛ በኋላ ኤግዚስት ማድረግ አይችልም። ምግብ እያገኘ አይደለም። ነዳጅ የለውም። መሳሪያ ማግኘት አይችልም። ከኢንተርናሽናል ኮሚኒቲ ምንም ሰፖርት አልነበረው። በዛ ላይ ደግሞ ህዝቡ በጣም ከፍተኛ ችግር ውስጥ ነው የነበረው። ስለዚህ ቲፒኤልኤፍ ጦርነቱን ያደረገ መቀጠል የሚችልበትን ነገር አፎርድ ማድረግ አይችልም ነበር። ይሄ ነገር ያመጣው ቲፒኤልኤፍን ኤግዚስተንሻል የነበረን የፖለቲካል ጥያቄ ኢንተርናሊም ዶሜስቲካሊም ማረጋገጥ የቻለበት ነው። የቴሮሪስት ዴዚግኔሽን የተሰጠው በፓርላማ የተበየነን አካል ሜጀር የሆነ የፒስ ዲል ላይ ሴግናቶሪ የሆነ ቦዲ ሆኖ የመጣበት ነው። ስለዚህ ቲፒኤልኤፍ ምንድን ነው የሆነው? በህይወት መቆየቱን ብልጽግና ይፈልገው ነበር። ምክንያቱ ምንድን ነው? ጦርነቱ ወደሚያበቃበት ሰዓት ላይ ካየ ቴዲ ጦርነቱ ልክ የሚያበቃባቸው ሰዓቶች ላይ የኢትዮጵያ መንግስትና የኤርትራ መንግስት ቅራኔ ውስጥ ገብተው ነበረ። ስለዚህ መልሶ የኤርትራን መንግስት ቅድም እንዳልኩ የአማራን ኃይል ተጠቅም ያለው ይላል፣ የኦሮሚያን ኃይል ተጠቅመዋል፣ ኢትዮጵያኒስ ካምፑን ተጠቅመዋል፣ የራሱ የፌዴራል ፎርሱን ተጠቅመው ትግራይ ክልል ላይ ጦርነት አድርጓል። ራሱን አፕሮች ደግሞ ጠላትን በጠላት ነው መምታት ያለብኝ ብሎ ስለሚያምን ማለት ነው። ይህንኑ ደሴም ስትራቴጂ ደግሞ አማራን ለመምታት ደግሞ ትግሬን ተጠቅሞ ለመምታት ፈልጓል። ደሴም ይህንን ደግሞ ቲፒኤልኤፍ የምንለውን ፎርስ ተጠቅመው ደግሞ ኤርትራን መምታት ይፈልጋል። ስለዚህ ቀጥሎ የመጡት ሬቶሪኮች አብይ ኤርትራን መውጋት ስለሚፈልግ ቲፒኤልኤፍን ቶታሊ ማጥፋት ለአብይ ስትራቴጂክ አድቫንቴጅ አይሰጠው። ማነው የመከላከያ ዋናው ጀነራል ወጥቶ ምንድን ነው ያለን? ዲዲአር ተፈጽሟል ነበር ያለን። ተመልሶ መጥቶ ደግሞ አይኑን በጨው አጥቦ መሳሪያ ያዛችሁትን ፍቱ፣ ደን ደግሞ እጃችሁን ለኢትዮጵያ መንግስት ጡ፣ ከዛ በኋላ መገንጠል መብታችሁ ነው ያለው።
ምን ስልጣንንና ፓወርን በምን መልኩ እንደሚያዩ የምታየው ህዝብ መግደል፣ ከሀገር መገንጠል፣ የአማራ ህዝብ የሚከፍለው ዋጋ፣ የትግራይ ህዝብ የሚከፍለው ዋጋ፣ ኢትዮጵያ የሚደርስባት የኢኮኖሚ ውድቀት፣ ጂኦፖለቲካሊ የምታጣው አድቫንቴጅ አይደለም ያሳስባቸው። ተገንጠል ጉዳዩ አይደለም። ደርግንን ያውቀዋለሁ። ተገንጣይ አስገንጣይ እያለ ነበር ሲቀጠቅጥ የነበረው። መገንጠል በደርግ ጊዜ የሚታሰብ ጉዳይ አይደለም። ዛሬ ያለው መንግስት መሳሪያን ለቀ ኦር ደግሞ ለእኔ ትሬት ካልሆንክ መገንጠልም ትችላለህ፣ ግን አርፈ ተቀመጥ እንዳትነካኝ እኔን ነው የሚለው። ተገንጠሉ ብሎ በፓርላማ መጥቶ የሚናገር መሪ ከመሪ ደግሞ አልፎ የጦር ጀነራል ወጥቶ መገንጠል መብት ነው ብሎ የፖለቲካል ስቴትመንት የሚያደርግባት ሀገር ነች። ስለዚህ አሁን እኔ የብልጽግናን ሪጅም ፖርትሬ የማደርገው እንዴት ነው? ትላንትና ትግሬን አዳከምኩ ብሎ ሲያስብ በአማራ ክልል ውስጥ ጦርነት አደረገ። የትግራይን ፎርስ ከፕሪቶሪያ በኋላ ለሁለት ከፈለው። አንደኛው ቲፒኤልኤፍ ነው፣ ሁለተኛው ደግሞ ከቲፒኤልኤፍ ተገንጥሎ ሄዶ ፋክሽን 4 ኪሎ የገባው ማለት ነው። አማራ ክልል ስታይ የአማራን ኤሊት ለሁለት ከፈለው። ፋኖ በደል ደርሶብኛል፣ ኤግዚስተንሻል ትሬት አለብኝ፣ መንግስት ደግሞ ኢንተረስቴን እያስጠበቀ አይደለም፣ ራሴን የመጠበቅ መብት ሊኖረኝ ይገባል ያለውን ፋኖ የሚደበድበው በአድማ በታኝና በሚኒሻ ነው። አማራንም ለሁለት ነው የከፈለው። ደን ከሁለት ከከፈለ በኋላ አማራን ዛሬ የምታየው ሪጂናል ጥያቄዎች በየቦታው ይነሳሉ። የጎንደር አማራ፣ የጎጃም አማራ፣ የወሎ አማራ፣ የሸዋ አማራ የሚባል ማለት ነው። ስለዚህ ብልጽግና ምንድን ነው እያደረገ ያለው ካልከኝ ሌሎች ዌስተርን ሀገራት ኢንተረስታቸውን ለማስጠበቅ እነሱ የሚፈልጉትን ኢኮኖሚክና የፖለቲካል ጥቅማቸውን ለማስጠበቅ ሌሎች ሀገሮች ሌለው መበጥበጥ ስትራቴጂ አድርጎ ነው የሚይዙት። የእኛ ሀገር መንግስት የገዛ ሀገሩን በገዛ ህዝቡ ላይ ፋይናንስ እያደረገ ህዝብ መክፈል፣ በትግሬና በአማራ መካከል ከፍተኛ ጥላቻ መፍጠር፣ በአማራ መካከል የከፍተኛ የኤሊት ልዩነት መፍጠር፣ በኤሊቶች መካከል አሁን በኦሮሞ ፖለቲካ ስታይ ገንዱማ በጣም ለዘመናት ሲወገዝ የነበረ ነገር ነው። አክሴፕታንስ የሌለው ጉዳይ ነው። ገንዱማ ማለት ሪጂናል ሴንቲመንት ነው። መንግስት ፋይናንስ የሚያደርገው እሱን ነው። የወለጋ ኤሊት ይልሃል፣ በዚህ መቶ የቱለማ የምናምን እያለ እየከፋፈለ በኦሮሞም እንኳን ጠንካራ ዩኒቲ እንዳይኖር የሚያደርግ ነው። እና ይሄ መንግስት መወገድ ያለበት መንግስት ነው። ምንም ጥያቄ የለኝም። ግን አንድ በጣም ስጋት ሆነብኝ። ጠይቅህና ታጠቃላለህ በአንድ ደቂቃ። አሁን ፕሮብለሞቹ ነው የዘረዘርከው ፐርፌክትሊ። ኦኬ፣ አንተን በፌዴራል መንግስቱ ቦታ ላስቀምጥህ። ይሄ ነገር እንዳይፈጸም ምን ነበር የምታደርገው? ሲንስ ዴይ ዋን አንተ ለምሳሌ ኦፊስ ገባ፣ ጠቅላይ ሚኒስትር አብይ አህመድ ነህ። ሐዋሳ ላይ ስብሰባ አድርጓል፣ አልተስማሙም። ከዛ በኋላ እንካ ሰላምታው እንደምታውቁት ሆነ። ምንድነው የምታደርገው? እስኪ ንገረኝ። ይሄ ጦርነት አሁን የሆነውን ነገር አሁን የገባንበት ነገር እንዳይሆን አንተ ምን ነበር ማድረግ የነበረበት ብለህ ታስባለህ? ይሄ በጣም ጥሩ ጥያቄ ነው። ከዚህ በፊት አንድ የመጨረሻውን ፖይንቱን ልንካውና የኛውን ልመልስና ላብቃ ጥያቄ ቴዲ። የፌዴራል መንግስቱ ማድረግ ካለበት በፊት አሁን ግን ያለው አሰላለፍ ወዴት እየሄደ ነው መሆን የለበትም ደም ብዬ ማስበውን ደግሞ ሜጀር የሆነ ሪዘርቬሽን ያለባቸውን ኤሪያዎች ደግሞ ልናገር። አሁን አንድ ቤተክርስቲያን ለመገንባት ቁርአን የያዘ መጽሐፍ ቅዱስ የያዘ ኤቲስት ምናምን ተሰብስበው አንድ ቤተክርስቲያን ሊገነባ አይችልም። ምክንያቱም የተለያየ አይነት ኢንተረስት ያለው ግሩፕ ስለሆነ። አሁን በአማራ፣ በትግራይ፣ በኦሮሚያ በኩል የተለያየ አይነት ኢንተረስት አለ ብዬ አምናለሁ። አሁን በምን አይነት መሰረት እንደሆነ ማላቃቸው 3-4 የተለያዩ ሜጀር ፎርሶች ስምምነት እያደረጉ ነው። በዚህ ውስጥ ደግሞ በጣም ክሪቲካሊ ደግሞ ማየው ተመልሶ ወደ ኢትዮጵያ ውስጥ እንዲገባ የማልፈልገው አንድ ትልቅ ፎርስ አለ፣ የኤርትራ ፎርስ ነው። የኢትዮጵያ ኢንተርናል ፖለቲክስ ላይ ሞር በቅርቡ በግልጽ የምናየው ነገር ነው የሚሆነው። በአማራ በኩል ያለ ፎርስ ከትግራይ በኩል ካለ ፎርስ ጋር ስምምነት እየፈጸመ ነው ያለው። ትላንትና ኦሮማራ ተብሎ የመጣውን ኪሳራና የመጣውን ውድመት እናውቃለን። ቅድም ነጣጥለ ይሄ ቶታሊ የህዝቡን ኢንክሉሲቭ የሆነ አይነት አፕሮች ባለመከተል የነበረው እንትን ኢንዳፕ ያደረገው በጦርነት ነው። ዛሬም በአማራ፣ በትግራይ፣ በኦሮሚያ እና በሌሎች ደቡብ ላይ በሚገኙ ህዝቦች መካከል ኮንሰንሰስ ሳይደረግ በሁለትና በሶስት ህዝቦች መካከል የሚደረግ ግንኙነትም ስምምነትም ለሰላም ያደርሰናል ብዬ አላምንም። ስለዚህ አሁን ቀጥሎ እያዩ ያለሁት ነገር በኤርትራ ፎርስና በትግራይ ፎርስና በአማራ ፎርስ መካከል ያለው ግንኙነት ምንድን ነው የሚሆነው? ይሄ ነገር መሰረት የሚያደርገውስ ምንን ነው? ሌሎች ውስጥ ኢትዮጵያ ውስጥ የሚገኙ ህዝቦች ደግሞ እንዴት ነው ከዚህ በኋላ አፕሮች የሚደረጉት የሚለው ነገር በጣም ትልቅ ጥያቄ የሚያስነሳ ነው። ምክንያቱም ይሄ ነገር በዚህ የሚቀጥል ከሆነ በብሮደር ሳውዝ ኖርዝ የሚባል አይነት የእንትን ክፍፍል ይፈጥርና ወደ ሲቪል ዋርና ተመልሶ መቆም የማይችል አይነት ጦርነትን ነው የሚወልደው። ስለዚህ ይሄ ጉዳይ በጣም ክሪቲካል የሆነ ነገር ነው። ከዚህ በኋላ ብልጽግና የሰራውን ሚስቴክ ተደግሞ መሰራት ስለሌለበት ስምምነትም ከተደረገ መጀመሪያ መስማማት የሚችሉ አካላቶች ናቸው ወይ? ከተስማሙስ ደግሞ የተስማሙበት መሰረት ምንድን ነው የሚለው በጣም ኢምፖርታንት ነገር ነው። ተመልሶ ሳይክል ኦፍ ኮንፍሊክቱ መቀጠል የለበትም ብዬ ስለማምን ማለት ነው። የጠየከኝን ጥያቄ ግን አድሬስ አድርጌ ሀሳቤ ልጨርስ ቴዲ። በኢትዮጵያ ታሪክ በሞደርን ኢትዮጵያን ሂስትሪ ታሪክ አብይ ያገኘውን አድቫንቴጅ ያገኘ ማንኛውም መሪ የለም። ቲፒኤልኤፍ ሲመጣ
ደርግን ደምስሽ የመጣው ነው የሚለው። ከዛ በኋላ የራሱን የሆነ የፖለቲካል ግሩፖች ሰብስቦ ወደ ፓወር መጣ። የዛኔ ኦፖዝ የሚያደርጉ አካላቶች ነበሩ። ከጦርነት በኋላ ቢውል የተደረገች ከተማ ነው። የኢትዮጵያን የ3000 ዓመት ታሪክ ወደኋላ ተመልሰ ብታይ ሙሉ ታሪካችን ጦርነትን መሰረት ያደረገ ነው። በኢትዮጵያ ታሪክ የተለየ ሌሎች ያላገኙትን እድል አብይ ያገኘ ምትለው ምንድን ነው? ወረቧታ በጦርነት ሁሉ እስከዛሬ ድረስ ፓወር ኢትዮጵያ ሲገኛየ ነው በጦርነት ነው። ለምሳሌ ቲፒኤልኤፎችን ድምፃቸውን ባሰማ ከደርግ ጋር እኛ ጭራሽ አልተዋጋንም ይለዋል። ሰተት ብለን የገባ አይ እነሱ የሚሉትን አይደለም፣ ምን ያለውን ፋክት ነው። 17 ዓመት ሙሉ ጦርነት ሲያደርግ የነበረ ግሩፕ ነው። ወደ አንተ ትንታኔ ምጣሽ እንትን እንዳላደርገሽ። ኦኬ 17 ዓመት ሙሉ ጦርነት ሲያደርግ የነበረን የፖለቲካል ፎርስ እኛ ጦርነት አላደረግንም። በሶማሌ ሲዋጋን የነበረው፣ ከሻቢያ ጋር ሲዋጋን የነበረው፣ ከቲፒኤልኤፍ ጋር ሲዋጋን የነበረው፣ ከኦነግ ጋር ሲዋጋን የነበረው እና በዚህ ሁሉ ጦርነት ውስጥ የነበረ አካል ነው። ከዛ በኋላ ስልጣኑን ለቆ ሄደውም ደግሞ በዚህ አይነት መልኩ ነው። ደርግ ከማን ስልጣን ያዘው? ማን የያዘው? ቲፒኤልኤፍ በቃ በጦርነት ነው የመጣው። ምንም ጥያቄ የለውም። ሶስተኛ ክፍለ ጦር ሰዎች የመጀመሪያው ሪፐብሊክ ኢትዮጵያ ላይ ኢንስቶል ሲያደርጉ ከማን ጋር ተወግተው ነው? ንጉሱን ቀስ አድርጎ ወስዶ ነው አይደለ? ወርቃማ ድል በእጃቸው የገባው። የኢትዮጵያን ፖለቲካ ማስተካከል ይችሉ ነበር። እኔ እንደውም ከደርግ ጀምሮ ነው የማየው። ደርጎች ያንን ምህዳር ማስፋት ባለመቻላቸው ዛሬ ድረስ የደርግ ሌላ ጉዳይ ነው። ወደዛ ከመጣው ደርግ ካገኘው አድቫንቴጅ ያገኘው ይመጣ ነው። ኖ ደርግ ላይ ራሱ መጀመሪያ አንተ ወደ እንትኑ እንዳንሄድ ችግሮቹን ዘረዘርን እኮ ቴሪ ኤክስፕሌን ሊሆኑ የሚገባቸው ነገሮች ነገር ግን ያላደረጋቸው ብለህ የምታስባቸው ምንድን ናቸው? እንዲህ ቢሆን ኖሮ እዚህ ነገር ውስጥ አንገባ የምትለው እንዴት ቢያደርግ ነው? እሱን እኮ ነው እያደረጉ ያለሁት። እሱን ነው እያደረጉ ያለሁት። ወደ ደርግ ስንሄድ የደርግ የነበረውም የፖለቲካል እንትን በጣም የተለየ ነው። አሁን ካለው ጋር የሚመች አይደለም። ብልጽግና ሲመጣ እኮ ባንኩንም ታንኩንም ያለምንም ጦርነት በሰላማዊ ሽግግር የተደረገ እኮ ነው። የኢትዮጵያ ሕዝብ ደግሞ ራሱ የበደሉ የነበሩ ሰዎች ገለውናል፣ ጨፍጭፈውናል፣ በድለውናል የሚሉ ሰዎች መንግስት እኛ ራሳችን በዳይ ነን፣ እኛ ራሳችን ጥፋተኞች ነን፣ ከዚህ በኋላ ሳናጠራ እናስርም፣ ኢትዮጵያን እናስቀድማለን ምናምን የሚል ተረት ተረት መጥተው ሲናገሩ የኢትዮጵያ ሕዝብ በጠቅላላ ወጥቶ በታሪክ ታይቶ የማይታወቅ አይነት ድጋፍ ያገኘ መንግስት ነው። ስለዚህ ይሄንን የነበረውን ድጋፍ በስነስርዓት ኢንክሉሲቭ በሆነና ስትራቴጂክ በሆነ መልኩ ሊድ ሊያደርገው ይገባ ነበር። ያደረገው ነገር እኮ ግልጽ እኮ ነው። ከዛ በኋላ ስልጣን ላይ ከወጣ በኋላ ትልቅ ፓወር የነበራቸው ናቸው ቲፒኤልኤፎች። የተሰራው ፕሮፓጋንዳ ይታወቅ ነበር። አንድን ህዝብ ስፔሲፊካሊ ታርጌት አድርገህ ሲሰራ የነበረው ፕሮፓጋንዳ ትግራይ ላይ አልነበር ሲሰራ የነበረው? ኤክሶደስ አንተ ብትሆን ልታደርግ የምችለው አላደርግም እያልኩ እኮ ነው። ይሄንን አላደርግም። እኔ በሆነ ይህንን አላደርግም። እንዴት ነው ፊክስ የምታደርገው? እኔ በሆን ኖሮ በሰላም ያስኩትን ስልጣን ሌሎችን ታርጌት ማድረግበትን ፖዚሽን አልፈጥርም። ተቀባብሎ የተቀመጠ ህዝብ ላይ መጥተህ ድንጋይና ድንጋይ ብታጋጭ ሊጋጭ የሚችል ማንኛውም እኮ ሲንግል ዲጂት አይኪው ያለው ሰው ኢትዮጵያን እኮ ሊያበጣበጥ የሚችልበት ደረጃ ላይ ነው አብይ የመጣው። አንወሻሽ። የብሔር ግጭት እዚህም እዛም በነበረበት ላይ መጣ። ክብሪት መለኮስ አይጠበቅብም እኮ ኢትዮጵያን ለማበጣበጥ። በነገራችን ላይ ዝም ብለህ አጠና ይዘህ ተደፈርኩኝ ብትል 40 ሰው ይንጋጋላል። ዝም ብለህ ወዴት እንደምትሮጥ ሳታውቅ ሰው የምትገልበት ዘመን ላይ ነበር አይደለም እንዴ? ኦሮሞ ከሲዳማ፣ አማራ ከትግራይ፣ ጋምቤላ ከእንትን፣ ሀዲያ ከእንትን፣ ወላይታ ከእንትን በሚባልበት ዘመን ላይ መጥተህ እንዴ ነው ልታደርገህ በምትችለው? ቴሪ ያው የመጀመሪያው ጥያቄዎቹ ራሱ የሚያስቁ ናቸው። መንግስት ያስፈልገን እኮ አሁን እንደምትለው ማንም በማንም ላይ ተነስቶ ዝም ብሎ መገዳደል የሚችልበት ስርዓት ከሆነ መንግስት አያስፈልገንም። ለዛ ይሄንን ኦርደር ማስያዝ እንዲችል ነው መንግስት ያስፈልገን። ህዝብ ከህዝብ ጋር እንዳይጋጭ፣ እርስ በራሳችን እንዳንገዳደል ነው መንግስት የሚያስፈልገን። ይሄ መንግስት ከመጣ በኋላ የወሰደው አፕሮች ግን ጦርነትን የሚያመጣና ኮንፍሊክትን ጋልቫናይዝ የሚያደርግ ነው እንጂ የሚያስተካክል አልነበረም። ለውጡ ማኔጅ የተደረገበት መንገድ በጣም ትክክል አይደለም። አንድን ስፔሲፊክ ግሩፕ ፓወርን ኮንትሮል ሲያደርግ የነበረ የደህንነት ስርዓትን የተቆጣጠረ ሚሊተሪን ተቆጣጥሮ የነበረን አካል ከስልጣን በጠቅላላ ኤክስክሉድ ካደረግከው በኋላ መልሰ እሱ ላይ ብቻ ታርጌት የሚያደርግ ፕሮፓጋንዳ ስትሰራ ጦርነት ያመጣል። ግልጽ ነው። ለምንድነው ኤክስክሉሲቭ መሆን የፈለገው? ለምንድነው ኢንክሉሲቭ ማትሆነው? እነሱ ራሱ ሃይላንድ ከሚያንጠለጥሉ ሰዎች መካከል አንዱ አይደለም የነበሩት። ቲፒኤልኤፍን ብቻ ለይተህ ፖርትሬ የምታደርግበትና ፕሮታጎኒስቲክና አንታጎኒስቲክ የሆነ ቪው የምትፈጥርበት ምክንያት ምንድን ነው? ሌላው ልተው። እሺ የወልቃይት ጠገዴን ጉዳይ እንዴት ነው የምትፈታው? ወልቃይት በዛ መልኩ ነበር አልነበረ መፈታት የነበረበት። ጦርነትን መደረግ አልነበረበትም። እንዴት ነው የሚፈታው ነገር? እኔ ወልቃይት የሚኖሩ ህዝቦች ናቸው ብዬ ነው ማምነው። ወልቃይት የትግሬም ነው የአማራም ነው ብዬ አላምንም። የምታገለውም እኔ ኢትዮጵያ የኢትዮጵያን እንድትሆን ነው እንጂ ለአንድ ብሔር መሬት እንዲሰጥ አይደለም የምታገለው። አሁንም ዛሬ ያለኝ ክሌም ይሄ የማን ችግር ነው? የማን ችግር ነው ማለት? ይሄ የአብይ ችግር ነው። አዎ የአብይ ችግር ነው። ሲስተሙን መልሶ እንዲቀጥል አደረገው እኮ አምጥቶ ወልቃይትን ለአማራ ይሰጥ ለትግራይ ይሰጥ። ምን ዛሬም እኮ ልክ እንደ ካሽሚር እኮ የመጫወቻ መሬት እኮ ነው እያደረገ ነው። 30 ዓመታት ያልፈታኸውን በፌዴሬሽን ምክር ቤት ያልፈታኸውን በሪፈረንደም ያልፈታኸውን ጉዳይ አብይ አህመድ እንዴት አድርጎ ይፍታል?
አብይ ሲመጣ ምንድን ነው የሚሰራው? አይፈታም ነበር ወይ? ምንድን ነው የሚያደርገው? እነሱ ምን ሲሰሩ ነበረ? ባለፉት 30 ዓመታት የወልቃይት ጉዳይ ለምን መፍታት ከበዳቸው? እነሱ ምን ሲሰሩ ትለኛለህ? እነሱማ ትክክል አይደሉም ብለን እኮ ከስልጣን እኮ አነሳናቸው እኮ። ለምንድን ነው እነሱ ላይ ዛሬ የምናወራው? ስለዚህ እነሱ ታንኩንም ባንኩንም ወይ ጀቱንም በጀቱንም የያዙ አካላቶች ያልፈቱትን ጉዳይ ጀስት እየተራመደ ስኒከር ሱሪና ጨርቅ ሱሪ አድርጎ የገባው ሰውዬ ከአንዳንድ መፍታት ነበረበት ነው ትለው። ቆይ እነሱ ምትለኝ ለውጡ የመጣበት ምክንያት ምንድን ነው? ለውጡ የመጣበት ምክንያት እኮ እንዴት አድርገው ይፍተው ንገረኝ። እንዴት አድርገው ይፍተው? ትክክል አልነበረም ብሎ ከዚህ በፊት ህዝቡ ጥያቄ ነበረው። የአማራ ህዝብ ጥያቄ ነበረው፣ የኦሮሞ ህዝብ ጥያቄ ነበረው፣ የኢትዮጵያ ህዝብ ጥያቄ ነበረው። ይህንን ጥያቄ አድሬስ ማድረግ የነበረበት ሲስተሙን በስነስርዓት በመቀየር ነበር። አንተ እያልከኝ ያለኸው ህዝቡ ተነስቶ አንድ ጊዜ ሀሳቤን ሳልጨርስ አንዴ ጥያቄ በደንብ አድምጥ ካይስ። እናንተ በዙር ስትናገሩ እየሰማችሁ ነው። ጥያቄን በደንብ አድምጥ። ጥያቄና መልስ የሚደብራችሁ ከሆነ ቀስ ብላችሁ ወረዱና ሂዱ። ጠይቀኝ እስክመልስ ጠብቀኝ እንጂ መሀል ላይ የምትገባብኝ ከሆነ እንዴት ነው? ጥያቄን በደንብ ስማ። በዚህ መንገድ ነበር ሊፈታ የሚችለው ብለህ እንቅጩን ንገረንና ወደ ሌላ ቦታ ላይ የወልቃይት ጠገዴ ጉዳይ በነገራችን ላይ አብይ አህመድ ወደ ስልጣን ሲመጣ ኦልሞስት ሁሉም በፌዴሬሽን ምክር ቤት የተመዘገቡ 76ቱም ብሔር ብሔረሰቦች ጥያቄ ያለን ብለው መፈክር ይዘው ወጥተዋል። ሲዳማ ጥያቄ ያለን ይላል፣ ኦሮሞ ጥያቄ ያለን ይላል፣ ወላይታ፣ ደቡብ እንደዛ ሆኗል፣ ትግራይ፣ የወልቃይት ጠገዴ ጉዳይ፣ አማራ መፈክር ይዞ ያልወጣ የምናውቀው ነው አይደለም እንዴ? ኦኬ አሁን ስፔሲፊካሊ እዚህ ጋር ላምጣህና አንተ ችግሮቹን እንደተነተንከው ይሄ ጉዳይ እንዲህ ነበር ሊፈታ የሚችለው ብለህ እስኪ ንገረኝ። ቴዲ እየነገርኩ እኮ ነው። የመጀመሪያው ክልሎች ለምሳሌ የተወሰዱትን እኔ ምን ያህል ዲስማንትል የማድረግ ፖለቲካ እንደሰራ አራቱን ነገር ልንገርህና ኢንቴንሽኑ ጥሩ እንዳልነበረ ላሳየህ። ለምሳሌ ሲዳማ ክልል ላይ እንሂድ። ሲዳማ ክልል እኔ የዛ ሰዓት ኢትዮጵያ ውስጥ ነበርኩኝ። የነበርኩት ሃይሌ ሪዞርት ነው። ለቫኬሽን ሄጄ ከዚህ ከውጭ ማለት ነው። የነበረውን ነገር ከመጀመሪያ እስከ መጨረሻ አንድ ባንድ ልነግር እችላለሁ። እንዴት እንደተጀመረ፣ መንግስት ምን ሲያደርግ እንደነበረ፣ ከዛ በኋላ መከላከያ መጥቶ ምን እንዳደረገ፣ ሰዎች ሲገደሉ ምናምን የፌዴራል መንግስት በስነ ስርዓት ኦርኬስትሬት ያደረገው አንተ እኮ አሁን ሃይላይቱን ነው የምትሄደው። ችግሩ ላይ ታጎላለህ። ስፔሲፊካሊ ሶሉሽኑን ንገረኝ ስልህ አትነግረኝም። ኦኬ ለምሳሌ ስፔሲፊካሊ ወደዚህ መጣ ልንገርህ። አሁን አትግባብኝ። እንደዚህ የምታደርግ ከሆነ እኔ በስነ ስርዓት ሙሉ የሆነ ፒክቸር ልሰጥ አልችልም። አሁን ከጠየቀኝ ክልሎች ለምሳሌ ደቡብ ላይ የተዋቀሩበት መንገድ በጣም የሚያስቅ ነው። ቅድም እንዳልኩ ኢትዮጵያ ውስጥ በጣም ትልልቅ አቅም የነበራቸው ፖለቲካሊ ሚሊተሪውንና ፋይናንሱን ኢኮኖሚውን ምናምን በጠርንፎ በመያዝ ቲፒኤልኤፍ ትልቅ ፓወር ነበረው። ሴኪሪቲንም ሚሊተሪውንም ይቆጣጠር የነበረ አካል ነው። በህዝብ ብዛትና በነበረው ሪፕሬዘንቴሽን ደግሞ ደቡብ ትልቅ ፎርስ ነው። ደቡብን 4 ቦታ ነው የተከፈለው። ሲዳማ ክልል ሲሆን ማን ፋይናንስ ሲያደርግ እንደነበረ፣ መንግስት ምን እንዳደረገ፣ የዛ ጊዜ የነበረው ብጥብጥ በስነስርዓት ሳይ ነበር የነበሩት። መከላከያ የገባበትን ታይም ጥያቄ ማን ነው ያነሳሳው? የሲዳማ ጥያቄ መቼ ነው? የሲዳማ ጥያቄ 11 የሚባል ጥያቄ ነበር መጀመሪያ ሲሉ የነበረው። መቼ ነው የተነሳው እሱ ጥያቄ? መቼ ነው? 11 ላይ 11 ኢሬቻ ነበር። ከዛ ጊዜ ነው የተጀመረው እሱ ጥያቄ። ከዛ ቀድሞ ነበር ጥያቄው፣ አጀንዳው ነበረ። ታጋዮቹ የ130 ዓመት ጥያቄ ያለን ነው የሚሉት። እግዚአብሔር ያሳያችሁ። አሁን አብይ ስለመጣና ጋይስ ከዛ በፊት እንደዚ አይነት ነገር ሲዳሞ ሲደረግ አይተህ ታውቃለህ? ከሎቄ ከጭፍጨፋ በኋላ ሎቄ ጭፍጨፋ መች ሊሆን ድሮ 90 ምናምን ውስጥ 1995 በኢህአዴግ ጊዜ። አዎ ኦኬ። ከዛ በፊት ወደ ነበርንበት እንመለስ፣ ጥያቄያችን የ130 ዓመት ጥያቄ ነው እያሉ ውስጥ ሲብላላ፣ አንዴ ሲነሱ ሲገደሉ፣ ሲብላላ የቆየ ነው። አብይ አህመድ ሲመጣ ፈነዳ። አብይ አህመድ ሲመጣ ኢንፋክት ከቁጥጥር ውጭ ሆነ እንጂ የእነሱ ጥያቄ የአብይ ሲመጣ የመጣ አይደለም። አንዳንዶቻችሁ ደቡብን አፈረሰ ምናምን ትላላችሁ። በራሳቸው ጥያቄ በራሳቸው ሪፍረንደም አድርገው የ130 ዓመት ጥያቄያችን እንዴ ልተንፈስ እኮ ብሏችኋል አይደል? እኔ እኮ አስታውሳለሁ። አረበናታችሁ ልትመፈስ አጠቃለውና ወደ ዋንጋሪ እንሄዳለን። በእናትህ ኦኬ። አይ እነዚህ ቼሪ ፒኪንግ ትክክል አይደለም። የነበረው ነገር በስነስርዓት ቢገር ፒክቸሩን ለማግኘት የነበሩ ፐዝሎችን በጠቅላላ መገጣጠም ነው አይደል ያለብን። አማራ ክልል ሲዳማ ክልል ከመሆኑ በፊት እኮ የነበረው ነገር እኔ በደንብ አውቃለሁ። ጥያቄው እንዴት
ጥያቄው ከምን እንደተጀመረ፣ ጥያቄው እንዴት ሆኖ እንደተፋፋመ፣ ጥያቄው ከዛ በኋላ መጨረሻ ላይ በምን መልኩ እንደተመለሰ ነው ያውቃለሁ። አንተ እንደምትለው እሱን ንገረንና ወደ ዋንጋሪ እኔ መስማት ስለፈለኩ እንዴ እሱ አይደለም እኮ የኢትዮጵያ ዋነኛ ችግሩ እኮ እሱን ተናግሬማ ዋነኛ የጠየከኝን ሳልናገር ምን ችግር ነው? ጠቀስከው እኮ በምሳሌ አድርገህ ጠቀስክ። እንዴት ነው የተቸገረው? እንዴት ነው የተፈጠረው? እሺ የሲዳማ ክልል አንተ ባልከው መልኩም አይደለም የሆነው። የሲዳማ ክልል አብይ ስልጣን ላይ ከመጣ በኋላ ወደ ዋንጋሪ ፕሊስ እኔ እኮ አብይ ከመጣ በኋላ ከሄደባቸው ክልሎች መካከል አንደኛው ሲዳማ ክልል ነው የነበረው። በጣም ከፍተኛ አቀባበል የነበረው ከፍተኛ ድጋፍ የነበረበት ቦታ ነው። አብይ አይደለም ጭራሽ ከአብይ አልፎ ጀዋርም ደግሞ አቀባበል ከፍተኛ አክሴፕተንስ የነበረው ቦታ ነው። ኢሬቻ ላይ አብይ ሄዷል፣ ጀዋር ሄዷል። ከዛ በፊት አብይ ሄድ ነበር። አቀባበል ያደረጉለት የሲዳማ ትልልቅ የምትላቸው ሽማግሌዎች፣ የአገር ሽማግሌዎቹ በደንብ አክሴፕት ያደረጉት ሰው ነው። ምንም አንተ የምትለው ችግርም አልነበረም። ችግሩን በስነስርዓት ጋልቫናይዝ እንዲደረግ አብይ ይፈልግ ነበር። ከዛ በኋላ ስልጣን ላይ የነበሩ ሰዎች እኮ ያ ጥፋት ከጠፋ በኋላ አንተ አብይ ኢምፓርሻል ነው ካልከኝ ጆሮቸው ተይዞ እስር ቤት ሊገቡ ነበር የሚገባው። እነ ደሴ ዳልኬ ምንድን ነው የተደረጉት ከዛ በኋላ? እሺ ቴንክ ዩ ወደ እኔ እንኳን አንተ ሀሳቤን አሁን የጠየከኝን ጥያቄ በስነ ስርዓት ምንም አድሬስ አላደረኩም። ፖይንቱ አንደኛ ከበቂ በላይ ደቂቃ ሰጥቻለሁ። ይሄ ፀሐይ የሞቀው ሀገር ያወቀውን ጉዳይ ነው እኮ እንዴት አድርገን እንደምትነግረኝ አላውቅም። ሰዎች ታጋዮቹ አብይ ከመወለዱ በፊት ይህን ጥያቄ ስናነሳ ነበር ይላሉ። አንተ አብይ መጥቶ ፈጠረው ትለኛለህ። የ130 ዓመት ጥያቄያችን ነው እኮ እያሉት የሚታገሉት እነሱ። ባለፉት 30 ዓመታት የሲዳማ ህዝብ ጥያቄ ያላነሳበት ጊዜ የለም። ባለፉት 30 ዓመታት የወልቃይት ጠገዴ ጉዳይ ያልተነሳበት ጊዜ የለም። የሎቄ ጭፍጨፋ አለ። ጨምበላላ ባህል በተደረገ ቁጥር ሁልጊዜ ጥያቄ ያነሳሉ። አብይ የዛን ጊዜ የት እንዳለም አይታወቅም። ሄደ ሐዋሳ ላይ ጥያቄያችሁን ሰምቻለሁ፣ የቢሮዬ መግቢያና መውጫ ቤት በኩል እንደሆነ አላቅም፣ ጊዜ ስጡኝ አላቸው። ፐብሊክ ሪካርድ ነው። ከዛ ወደ ሶማሌ ይሄዳል። ጥያቄ ያለን ይላሉ። ግማሹ የ70 ዓመት ጥያቄ ያለኝ ይላል፣ ግማሹ የ30 ዓመት ጥያቄ ያለኝ ይላል፣ ግማሹ የ150 ዓመት ጥያቄ ያለኝ ይላል። ሰውየው ገና መግቢያና መውጫውን አያውቅም። አንዳንድ ነገሮችን ስናወራ እውነታውን ማውራት አለብን። እዚህም እዛ የምታያቸው የብሔር ጥያቄዎች አሁን የደቡብን ጉዳይ የመጀመሪያው ነገር የደቡብ ጉዳይ አንድ የሚተነተን ትንታኔ ያለ ደቡብን ያፈረሰው አብይ ነው። የሲዳማን ጥያቄ ሆን ብሎ ሲዳማን ክልል እንዲሆኑ ያደረገው አብይ ነው የሚባል ነገር አለ። ከዛ ጋር እንዳይጋጭ ነው። ችግር ከተነተንን እናንተ ደግሞ በዛ ችግር ፈቺ ቦታ ላይ ብትሆኑ እንዴት ነበር ይሄ ነገር እንዳይሆን ልታደርጉ የምትችሉት? እንዴት ነው? ህዝቡ መስማት ይፈልጋል። ችግር ለመተንተን ሁላችንም እንተነተናለን። በተለይ የወልቃይት ጠገዴ ጉዳይ እዛ ጋር ያዛችሁና እነ ገዱ አንዳርጋቸው ፈርመዋል እኮ የተዘጋ ጉዳይ ነው። የአማራ ህዝብ ገዱ አንዳርጋቸው አስፈራርተውት ነው፣ ተላላኪ ነው፣ እኛ አናቅም ይሄን ፊርማ እያለ በነበረበት ሰዓት ነው የምታውቁት ነው። የወልቃይት ጠገዴ ለአንዴና ለመጨረሻ ጊዜ በገዱ አንዳርጋቸውና በወቅቱ የትግራይ ብሔራዊ ክልላዊ መንግስት ፕሬዚዳንት አባይ ወልዱ አማካኝነት ተፈራርመናል አሉ። የአማራ ህዝብ አልቀበልም አለ። በሁለት ክልሎች መካከል የወሰን ይገባኛል ጥያቄ ከተነሳ በፌዴሬሽን ምክር ቤት ይፈታል ይላል ህገ መንግስቱ። የፌዴሬሽን ምክር ቤት ሳይፈታው ያንከባለለውን ጉዳይ 30 ዓመት የከረመ ጉዳይ ሲጀመር የክልል አወቃቀሩ ራሱ አንደኛው ከአንደኛው ጋር ጸብ እሳት እንዲለኳኮሱ ተደርጎ የተፈጠረ ክልል አብይ እንዴት ነው ሊፈታ የሚችለው? ጋይስ አብይን ተውቱና እናንተ በአብይ ቦታ ብትሆኑ እንዲህ ያለ ጥያቄ ቢነሳባችሁ እንዴት ነው ልትፈቱ የምትችሉት ነው? ጥያቄ እኮ ለማወቅ ስለፈለኩኝ ነው እንጂ ኢንተራፕት ላደረገው ፈልጌ በአንድ ደቂቃ ይህንን ልመልስልህ። በጣም አንድ ደቂቃ ልስጥና ወደ ዋንጋሪ ድሻ አንድ ደቂቃ ችግር ባጭሩ ኢንተራፕት አደረከኝ እንዳል አንድ ደቂቃ ልስጥና ወደ አንተ እመጣለሁ። ቆይ አንዴ አንዴ ወደ አንተ እመጣለሁ። ችግር የለውም። እሺ ኤክሶደስ ያድርገውና በእናትህ ያድርገውና ጠቅላይ ሚኒስትር ብትሆን ቢያደርገው ኖሮ ጨምርለት ችግር የለም። ቆይ አሁን አድማጭ ተመልካች ይፈርዳል። እሺ ኤክሶደስ አንተ አብይ ቦታ አስቀመጥኩ፣ ይህን ችግር እንዴት ነው የምትፈታው? ቴንክ ዩ። የመጀመሪያው ይሄ በጣም መልቲ ዳይሜንሽናል የሆነ ፕሮብለም ሶልቪንግ ሜካኒዝም የሚጠይቅ ነው። ኢትዮጵያ ውስጥ የቲፒኤልኤፍ ስርዓት ላይ በኢህአዴግ ስርዓት ላይ የነበረው ነገር ካየኸው አንድ ብቻ ፕሮብለም አይደለም የነበረው፣ ኢኮኖሚክ ፕሮብለም እየጀመረ የነበረበት ነው። የህዝብ ቅራኔ በጣም ተወልዷል። ህዝብ በጣም ትልልቅ ጥያቄዎች መጠየቅ ጀምሯል። ትክክል ያልከው ነገር በጠቅላላ ትክክል ነው። አደሴም ታይም ደግሞ አንደርስታንድ ልናደርግ የሚገባል መንግስትን ደግሞ ህዝቡን ለመቀበል ለመጀመሪያ ጊዜ በታሪካችን ፈቃደኛ የሆነበት ሞመንት ደግሞ ያ ነው። ጊዜ ሰጠው። ይሄ ሰውዬ ማስተካከል ይችላል። ኢትዮጵያን ትራንስፎርም አድርግልን፣ አሻግራችኋለሁ አለን እኮ። አሜሪካ መጥቶ እኮ እዚህ ነበርኩኝ እኮ እኔ። አሻግራችኋለሁ ሲል በጆሮዬ ነው የሰማሁት። ሶም ያሻግረን ምንድን ነው? ትግሬውንም፣ አማራውንም፣ ኦሮሞውንም፣ ከምባታውንም፣ ሲዳማውንም በስነስርዓት ሪስፖንስብል ሆኖ የሚፈልገውን ሳይሆን የሚያስፈልገውን እየተናገረ ነበር መምራት የነበረበት። አንደኛው ትልቁ ፕሮብለም የነበረው አብይ ፖፑሊስት ነው የነበረው። ህዝቡ የሚፈልገው መስማት የሚፈልገውን ነው እንጂ ይናገር የነበረው ለህዝቡ የሚያስፈልገውን አይደለም። በፖለቲሻንና በስቴትማን መካከል ያለው ትልቁ ዲፍረንስ
ሌጋሲና ህዝብን በምን መልኩ ትራንስፎርም ማድረግ እንዳለበት ትልቅ ስትራቴጂ ይዘህ ትመጣለህ እንጂ ሰው መስማት የሚፈልገውን እየነገርከው አንተ ወደምትፈልገው ቦታ አትወስደው። ስለዚህ የተፈጠሩትን ነገሮች ያቸው የነበሩ ሜጀር የምትላቸው ክሪቲካሊ ጥያቄ መጠየቅ የሚችሉ የነበሩ ሰዎችን መጀመሪያ ተመተው ወጥተዋል። እነ ልደቱ ያሉ ጀዋርን ጨምሮ ጀዋር ራሱ ኤግዚስት ማድረግ ነበረበት። የተለያየ አይነት ፖለቲካል ፐርስፔክቲቭ የነበራቸው ጠንካራ የሆነ ሶሻል ቤዝ ያላቸው ሰዎች ኢንክሉድ ተደርገው መቀጠል ነበረበት። አብይ ግን ቅድም እንዳልኩ በአማራ በትግሬና በወለጋ በኩል ሲያደርግ የነበረው ጥቃት ኤሊት ግሩፕ እና ኤሊት ፎርስ አጠገቡ ሲኖር ኮንፈርት ስለማይሰጠው ትልልቅ የሚባሉ ሰዎችን በጠቅላላ መጥቷቸው ክብራ መሆን አለብን። አንዳንድ ጊዜ አብይ አህመድ ከመጣ በኋላ ነው እነዚህ የብሔር ጥያቄዎች ከዚህም ከዛ የሚወጡት መፍታት ስላልቻለው ምናምን ካላችሁ አንዳንድ ጥያቄዎች ቲፒኤልኤፎች ወይም ደግሞ ኢህአዴጎች ያልመለሱትን ወይም ደግሞ በውዝፍ ያስቀመጡትን የማንን ጎፈሬ ሲያበጥሩ ነበር። አብይ ምን ማድረግ ነበረበት? ይህንንም እናንተ ኮመንት ላይ የተነጋገራችሁ ወይም ደግሞ እንድጽፉልኝም ስለፈለኩኝ ነው። ከልብ ነው ማመሰግነው። ዋንጋሪ ይህንኑ ጥያቄ ጽፍላችኋለሁ ቴሌግራም ላይ ትመልሱልኝና መጨረሻ ላይ እነሱን ካሰናበትኩ በኋላ ስማችሁን እየጠራሁኝ አነብላችኋለሁ። ከሳሚ በኋላ ወደ ራጂ እንሄዳለን። ራጂ ወደ አንተ ልምጣ። ስንት ደቂቃ ነው የተለገስኩት? አካውንት ወንድማችን ሳሚ 2 ደቂቃ ነው የለገሰው። በቃ አያና ብዙ 2 ደቂቃ ከዛ አግኝተዋል። እኔ 1 ደቂቃ ብቻ ነው የምለምነው። ከቶፒኩ ውጭ የተነሳ ስለ ስብዓት ነጋና ባንዲራ የነሳኸው ላይ ሊቪንግ ቴስቲሞኒ መስጠት ስለምፈልግ 1 ደቂቃዬን አትቁጠርበት። ኦነግ ወጥቶ ባለመናገሩና እኚህን ጉዳዮች በትክክል የሚያውቁት ኃይሎች ባለመናገራቸው ኦነግም ከቲፒኤልኤፍ ጋር ትስስር እንዳለው አድርጎ ለብሽሽቅ ፖለቲካ የሚነሳ ለስብዓት ነጋ ባንዲራ መያዛቸውን እኔ 2018 ከአስመራ ወደ አገር ቤት የገባውን የኦነግ ጦር ጋር እስከ ዛላምበሳ ድረስ መጥቻለሁ። ከምኖርበት ሀገር ሄጄ ማለት ነው። የሆነ የኦሮሞ ሚዲያ ወይንን የሚባል ላይ ስለምሰራ የሰራዊቱ ወደ ሀገር ቤት የሚሄድበትን የተሰጠው አካባቢ ላይ እስኪያርፍ ድረስ እንዲቀረጽ ስለተፈለገ ለዶክመንቴሽን ከአስመራ እስከ ደቀመሐሪ ከደቀመሐሪ እስከ ዛላምበሳ ገና እንደ ልጅነቴ መኪና ላይ ቁጭ ብዬ ነበር። ቪዲዮዎች አሉ ቲክቶክ ላይ የሄድኩት እና ቦርደር ላይ ስንደርስ የሰራዊቱ ቁጥር የተሰጣቸው አለ። ከኢትዮጵያ የመጣው ልኡካን ቡድን ከሰራዊቱ ውጪ ቁጥር ውጪ ማንንም ሰው መቀበል አንችልም ስላሉ ካሜራ ለሰራዊቱ ሰጥቼ ሌሊት ስጓዝ አድሬ አስመራ ገብቼ ነው ጠዋት ወደ ኢትዮጵያ የሚሄደውን ፕላን ያያዝኩት። ስለዚህ የመጣው ልኡካን ቡድን ለሰራዊቱ ኦሪየንቴሽን ሲሰጥ ቆሜ ነው ያዳመጥኩት። ወደ ኢትዮጵያ ነው የምትሄዱት። ኢትዮጵያ ድንበር ከገባችሁበት ጊዜ ጀምሮ በኢትዮጵያ ክልል ውስጥ ያሉ ክልሎች እያንዳንዱ ክልል ዌልካም ያደርግላችኋል። ፌደራል መንግስቱ ፕሮግራም አዘጋጅቷል። ትግራይ ስትገቡ የትግራይ ክልል፣ አማራ ክልል ስትገቡ አንድ ቦታ ላይ፣ አዳማ ስትገቡ ኦሮሚያ ክልል ለእናንተ የተዘጋጀ ቦታ ላይ ስትደርሱ ደግሞ አቀባበል ይደረግላችኋል ተብሎ ነው ኦሪየንቴሽን የተሰጣቸው። ስለዚህ ትግራይ ክልል ላይ አቀባበሉን ያዘጋጀው ፌደራል መንግስቱ ነው፣ ኦነግና ህወሓት አይደሉም። ልኡካን ቡድኑ ኦሪየንቴሽን ሰጥቶት ነው ሰራዊቱ ሲንቀሳቀስ ሂድ የተባለበት ቦታ እንዲሄድ የሰራዊቱ አዛዥና የድርጅቱ ሊቀመንበር ለሰራዊቱ አዛዥ ቁጭ ብሎ ነው ያዳመንኩ ነው ኦሪየንቴሽን የሰጧቸው። ልኡካን ቡድኑ በሚያዟችሁ ነው የምትታዘዙት። መድረሻችሁ ካምፕ ስትደርሱ የኛን ኃይል ልከን ታገኛላችሁ ነው የተባለው። እቺ ሊቪንግ ቴስቲሞኒ ነው። ማንም ሰው እኔ ቪዲዮ አለኝ፣ የተቀረጸ ፎቶ አለኝ፣ ከኔ ጋር ዲቤት ማድረግ ይችላል። የህወሓትና የቲፒኤልኤፍ ግንኙነት ሳይሆን የፌደራል መንግስቱ አሬንጅመንት ነው የሚለውን እዚህ ጋር ሊቪንግ ቴስቲሞኒ መስጠት ፈልጋለሁ። ከተቀበሏችሁ በኋላ ታዲያ ተከትለው እስከ ወለጋ ለምን ሄዱ? እስከ ወለጋ አይደለም እስከ አርሲ ነው። ኦነግ ውስጥ ዋና ዋና መሪዎች ለምሳሌ የቲፒኤልኤፍ ሰዎች ናቸው አይደሉም? አዎ እርግጠኛ ነህ? በጣም እስኪ እንስማውና ንገረኝ። ይሄ ማለት እሱ ግለሰብ ነው። አሁን የስታሊንም አነሳ የሌንጮንም አነሳ ነው። እሱ ልታመጣ የፈለግከውን አውቃለሁ ያለው ብታመጣው ህዝቡ ይስማው እስኪ። ለምን ከዚህም በፊት አሰምተህ እኮ መልስ ሰጥቻለሁ ቴዲ። እሺ ታዲያ እሱ የራሱ ፐርስፔክቲቭ ነው። ኦነግ ውስጥ የሚመሩ ያሉ የኔ ጓደኞች ትግሬ የሆኑ አሉ ብሎ ሲያነሳ ነበር። በጫላ ጉዳይ ላይ መልስ ሰጥቻለሁ።
ያንን እኮ ያለው ግለሰቡ ነው እንጂ ፕሩቭ አርግ ብትለው ኦነግ ያላቸውን ብርጌዶች የሚመሩትን ልጆች በእያንዳንዳቸውን አውቃቸዋለሁ። ስለዚህ ከቲፒኤልኤፍ ሆኖ ኦነግ ውስጥ ኦላ ውስጥ የሚመራ የለም። ግን ነን ኦሮሞ ሆኖ የኦነግ ሰራዊት ውስጥ የኦሮሞን ጥያቄ ይገባኛል ያለውን አምኖ የሚታገሉ አሉ። ለዚህ ነው እኔ በቀደምም ጥያቄ ያነሳሁት ስለ አማራ ወለጋ ውስጥ ላለው አማራ ጎጃምና ጎንደር ካለው አማራ እኔ ወለጋ ውስጥ አብሬ ያደግኩት ቀርበዋለሁ ያልኩት ለዛ ለኦሮሞ ህዝብ የሚቀርቡ ነን ኦሮሞ ያልሆኑ ለኦሮሞ ህዝብ ትግል ግን ይገባዋል ጥያቄው ትክክለኛ ነው ብሎ የሚታገሉ የጉሙዝ ብሔረሰብ ልጆች አሉ፣ የአኝዋክ ልጆች አሉ፣ ሌሎች ብሔሮች አሉ። ስለዚህ አንተ ያንድን ትግል ያንድን ብሔረሰብ ያንድን ማህበረሰብ ትግል ጥያቄ ይገባዋል ብለህ ካመንክ የግድ የሱ ብሔር መሆን የለብህም እንጂ አመራር የለም። ይሄን ከደቂቃዬ ውጪ ከሰጠ በደንብ አድርገን ማንሳት እንችላለን። ኦኬ እና ወደ ገደለው ልግባ፣ ወደ ደቂቃዬ ልግባ። 4 ደቂቃ ነው የተጠቀምከው ግን እንዴ? ስለዚህ በቃ 3 ደቂቃ ከዛ ውስጥ አለኝ ማለት ነው። ያንተ ጥያቄ ነው የመለስኩት። 4 ደቂቃ አለ። እሺ ያንተን ጥያቄ ነው የመለስኩት። እኔ ከዚህም በኋላም ስለማልመለስ በዚሁ እሄዳለሁ። ለምን ጥያቄው እንደ ኦሮሞ ብሔርተኛ ኢንፑት የምሰጥበት ብዙም ስለሌለኝ እኔ ዛሬ ምላለው ቲፒኤልኤፍ ወሬ አያደርገኝም፣ ብልጽግናም ወሬ አያደርገኝም። ኢቭን የምደግፈው ኦነግ እንደ ድርጅት ወሬ አያደርገኝም። ወሬ የሚያደርገኝ ማህበረሰቡ ነው። ፒፕል ፈርስት አሁን ኤክሶዱስ እዚህ ፒፕል ፈርስት ብሎ አስቀምጧል። ስለ ትግራይ ህዝብ የሚያወራ የለም፣ ስለ ቲፒኤልኤፍ ነው የሚያወራው። የትግራይ ህዝብ ሆስቴጅ ተይዟል በቲፒኤልኤፍ። የትግራይ ህዝብ መብቱ መጠበቅ መቻል አለበት። የትግራይን ህዝብ ሆስቴጅ የያዘው ኃይል ፕሌይ ጌም እያደረገ ነው ያለው። ከአማራው ክልል አካባቢም ቂጡን አስሮ የሚያደርገውም የፌዴራል መንግስቱም ያለሰለሰ ሂደት የሚያደርገውም ያን ሁሉ ቢጫወቱት በትግራይ ህዝብ ነው። ኮመን ዲኖሚኔተራችን ህዝብ ከሆነ የትግራይ ህዝብን ከትግራይ ህዝብ ለኢትዮጵያ የምትቆረቆር ከሆነ የትግራይን ህዝብ መቆርቆር የለብህም። በሰላማዊ መንገድ ለህዝብ የምትታገል ከሆነ ሆስቴጅ የተያዘው ህዝብ ማየት አለብን። ስለዚህ ቲፒኤልኤፍ እና የትግራይ ህዝብን ነጥለን ማየት መቻል አለብን ነው። ይሄ አሊያንስ በሚባለው የሻቢያም ፈንጫም የሆነው ይሄ የሰፈር ጎጥ ቅድማ ያና ያነሳቸው አንድ ላይ እንዲተሳሰሩ ያደረገው ለኔ ጸደ ያለችውን እጋራለሁ። የኢትዮጵያ መንግስት በጂኦፖለቲካው በምስራቅ አፍሪካ ጂኦፖለቲካ ላይ ደካማ የሆነ ኃይል አሰላለፍ ምርጫን መውሰድ ኢትዮጵያ ውስጥ ሌሎች ሀገሮች ጣልቃ እንዲገቡ አድርጓል። ሰቨርኒቷ እንዳይጠበቅ አድርጓል። ስለዚህ ያ ሁሉም ባለድርሻ አካል ነው። ቲፒኤልኤፍም ቢሆን የፌዴራል መንግስቱም ቢሆን ታጣቂዎችም እዛ አካባቢ የሚንቀሳቀሱትም ቢሆን ቁማር ኮንስፓይረሲ ፖለቲክስ ነው እየተደረገ ያለውና ኮሌክቲቭ ሪስፖንሲቢሊቲ ይገባቸዋል ነው። ቅድም ለተወረወረው አንድ ነገር ላንሳ። ለኢትዮጵያ ስጋት ናቸው ብሎ ወንድሜ ቅድም እነ ሌንጮ ባቲን የነምናምንን አንስቷል። እነ ሌንጮ ባቲ ዛሬ ኢትዮጵያ ውስጥ ኦሮሞ ብራንች አይደለም ኢትዮጵያን አባት ነን እኛ ብለው እየመሩ ያሉት ናቸው። ዛሬ ለኢትዮጵያ የሚያሰጋው ኢትዮጵያ ታሰጋናለች ብለው እነ ጀዋር ሲያነሱት የነበረው አንተ የምታወራው ኢትዮጵያ አይደለችም። እነሱ የሚያወሩት ኢትዮጵያ ውስጥ ሁሉም ብሔር ብሔረሰብ ራሱን የሚያይበት ኢትዮጵያን ነው አውድ አድርጎ የሚያወሩት። አንተ የምታወራት ዶሮ ወጥን ባህል አርጋ ጥበብን ባህል አርጋ የአንዱን ብሔር ባህል በላይነት አርጋ የምታወራት ኢትዮጵያ እሷ ዳግም ላትመለስ አሸልባለች። ስታወራ አገር አይደለም እናፈርሳለን ያሉት አገር አይደለም ስርዓትን ነው ያሉት። ስርዓት ደግሞ መፍረስ አለበት። የኢትዮጵያ ስርዓተ መንግስትና አገረ መንግስት ግንባታው ህዝቦችን ያማከለ ሁሉ የኢትዮጵያ ውስጥ የሚኖሩ ህዝቦች ራሳቸውን የሚያዩበት ስላልሆነ እሷ ትፈርሳለች። ኢትዮጵያ እንደ አገር ሳትሆን ስርዓት ነው የሚፈርሰው እያልን ያለነው ግን ይችላል ሞልሶሎኒ ብሎ እንቁላል እየጠበሰ ፊንፊኔ ያስገባው ኃይል ዛሬ ሻቢያን እንደ ምርኩዝ ይዞ ፊንፊኔ ሊያስገባ የሚመጣ ከሆነ አይችልም ነው። እኔ አሁን ኮሎኔል ገመቹ ተናግሯል። ተቃዋሚ ሞኜ ሻቢያ ጦርነት ከከፈተች መንግስት ጥሪ ካረገልኝ ዝግጁ ነው ብሏል። አንተ ግን የኦሮሞ ብሔርተኛ ነው ኢትዮጵያን ያፈርሳል ትላለህ። ለኢትዮጵያ የሚቆረቆረው ብሔርተኛ የምትለው ነው። ኢትዮጵያን እንደ ጭምብል ይዞ የሚጓዘው ኃይል ነው ኢትዮጵያን እያፈረሰ ያለው። ስለዚህ እዛ ላይ የሚያሰጋ ቆርጠ ለሶማሌ ስጥ የሚል የዋና አማራ እዚህ ጋር ይታል እና ክላ የሚያነሱትን
ለሶማሌ ቆርጣ 40% ስተ ፕሮክሲ ዋር አርገህ የሚሉት ናቸው። ቂጣቸውን ለሻዕቢያ አስረው ኢትዮጵያ በአንድነት እንዳትኖር ማትፈልጉ ኃይሎች ጋር የሚያደርጉት ናቸው። ስለዚህ ስለ ኢትዮጵያ ስታወራ የሆነ መረቅ ስጠኝና ስጋውን አልፈልግም ከመረቁ እንደሚባል አይነት ነገር ማድረግ የለባችሁ። ኢትዮጵያን ከወደዳችሁ ከነ ህዝቦቿ ነው መውደድ ያለባችሁ። ኢትዮጵያ ደግሞ ስርዓተ መንግስትና ኢትዮጵያን አገር ላይ አገር ነው፣ የሁሉም አገር የሁላችንም ናት። ስርዓተ መንግስቷ ላይ ግን አንስማማም። ስርዓተ መንግስቷ የማይሆነው ይፈርሳል ብሎ ሰው ካነሳ ኢትዮጵያን ማፍረስ አይደለም። ኢትዮጵያን ለማፍረስ እየጣረ ያለው ሌላኛውን እያገለለ የሚያደርገው ኃይል ነውና እሱ ላይ በደንብ አድርገ ሌላኛው የስበት ማዕከሉን ደደቢትና ተንቤል ላይ የሚዋጋው ስለ 4 ኪሎ ነው የሚያወራው። ዳንግላና ሞጣ ላይ የሚዋጋው ስለ 4 ኪሎ ነው የሚያወራው። የስበት ማዕከሉ ኦሮሚያ ናት ያለችው ማለት ነው። ስለዚህ ኦሮሚያ ላይ መጥቶ የትናንቷን ኢትዮጵያ ኦሮሞን ማትገልጸዋን ሊገነባ የሚፈልግ ስርዓተ መንግስት ይፈርሳል ብሎ ጀዋርም ሌንጮ ባቲም ከተናገረ መውሰድ አለብን ማለት ነው። ስለዚህ የብሔርተኝነት ጥያቄ በዛ ሲነሳ ማለት ነው። መጨረሻ ላይ እንደ ደቂቃ ላይ የሚሰጠው ቅድም ችግር አውርተዋል በደንብ አድርገው የብልጽግናን ችግር። እኔ ብልጽግና አልደግፍም፣ የችግሩ አንበሳ ድርሻ ብልጽግና ነው፣ በዚህ አምናለሁ። ሶሉሽን ምን ማድረግ ነበረብህ አንተ ብልጽግና ብትሆን ብትለኝ፣ እኔ አሁን ከኋላ የተደረጉ ነገሮች ነበር 2018 መደረግ ያለባቸው። ኦል ኢንክሉሲቭ ዳያሎግ መደረግ ነበረበት። ይሄ የሽግግር ጊዜ የሪኮንሲሌሽን የተባለው ተቋቋሞ 2018 ላይ ነበረ። የድንበር ጥያቄዎች ኦሮሚያ ክልል አካባቢም አሉ። ድንበር ጥያቄ ያለባቸውን አካባቢዎች ሃይላይት አድርጎ አውጥተው በህገ መንግስቱ ማዕቀፍ ወይ በህዝብ ውይይት መፈታት እንዳለበት ወንበር ላይ ቢያስቀምጡ ወደ ጦርነት አንገባም ነበር። ኦል ኢንክሉሲቭ የትግሉ አካል የነበሩ ኃይሎች የትግሉ ባለቤት ሆኑ። ኢህአዴግ ውስጥ የወጡ እና አብይ ዛሬ ብልጽግናን የደገፉት የትግሉ አካል ሆነው ከተቃዋሚዎች ጋር ኢትዮጵያን የወደፊት ዕጣ ፈንታ ለማስቀመጥ ኦል ኢንክሉሲቭ ዲያሎግ ቢያደርጉ ኖሮ ስልጣኑ ወደ አንድ ቦታ ስለማይገባ ያወሩትና የሰሩት ስለማይገናኝ ያወሩትን እንዲሰሩ ማድረግ ይችሉ ነበረ። ሌሎች ወደ ስልጣን ስልጣን ሼር ቢደረግ እነ ጀዋርም ኦነግም ሌሎች ኃይሎችም ስልጣን ውስጥ ከገቡ ሀብይ እንደፈለገ አዙሮት ብልጽግና ዛሬ ወደ ጦርነት ኢቭን ያ ብቻ አይደለም፣ እነ ለማን በብልጽግና ባይባረሩ ኖሮ አሁን ወደ ገባንበት አስቅጥ ውስጥ አንገባም ነበር። ስለዚህ ኦል ኢንክሉሲቭ ዳያሎግ ተደርጎ የተወሰዱ አሁን የምክክር ኮሚሽኑ እያደረገ ያላቸው ነገሮች እነዚህ 2018 ላይ ቢሰሩ የድንበር ጥያቄዎች ላይ ፍተጋ አንመጣም። የድንበር ጥያቄዎች በኢህአዴግ ብቻ ሳይሆን ቀድሞም ከሚኒሊክ ጀምሮ ነው ስለ ኤርትራ ያነሳው ያለው። የድንበር ችግሮች በተዋረድ የመጡ ናቸው። ለብልጽግና ብቻ የምንሰጥ አይደለም። በተዋረድ የመጡ ስህተቶች እንዳሉ ሶልቭ ማድረግ ላይ ግን ኦፖርቹኒቲ አግኝቶ ነበረ ብልጽግና። አብይ ኢትዮጵያን ለማሻገር እድል አግኝቶ ነበረ። ሂ ሉዝ ኢት ብዬ ነው ማምነው። ቴንክ ዩ ራጁ።